ሰላም የፎይ ቲዩብ ወዳጆች ቤተሰቦች እንደምን ከረማችሁ? ዛሬ ህልም ፈቺዎች ኡስታዞችን ይዘንላችሁ መጥተናል። ወንድሙ ፎይ እንዴት ነህ? ቆንደና ቆየኝ። ህልም እያለማችሁ ነው ወይንስ እንቅልፍ አቁማችኋል? ወንጀልም ኃጢአትም ሊሆን የሚችልባቸው ነገሮች ስላሉ ህልም ማየታችሁ ጥሩ ነው። እንግዲህ ሙስሊም ወንዶች ምን ህልም ቢያዩ ያው ቀሚስ ነው የሚያዩ ዶሮ ብታልም ጥሬዋን እንደሚባለው ማለት ነው። በትክክል እንግዲህ አንዳንድ ቪዲዮዎች ሰብሰብ አድርጌ አምጥቼልሃለሁ። እነሱ ላይ ሪያክሽን እንስራ። በመጀመሪያው ቪዲዮ እንሂድ። ኧረ ለአላህ ብለህ አሰላሙ አለይኩም ሀቢቢ በአላህ ይህን ህልም ፍታልኝ። እኔ ባለትዳር ነኝ እና ብዙ ጊዜ በህልሜ ከሌላ ከማላውቃቸው ሴቶች ግንኙነት ሳደርግ አያለሁ። እናም ያው ጀናባ ሆኜ ነው የምነሳው። ብዙ ጊዜ ፍታልኝ። ከማታውቃቸው ሰዎች ጋር ባለትዳር ሆነ ግንኙነት መፈጸም ማለት ጥሩ ነው፣ ቆንጆ ነው። ይሄ የሚያሳየው በአንተና በአላህ መካከል ጥሩ ግንኙነት መኖሩን ያሳያል። ከዛ ተጨማሪ አላህ ሱብሓነሁ ወተዓላ ወደ ተሻለ ደረጃ በህይወትህም እንደዚህም ደግሞ በቤተሰብ ጉዳይ ወደ ተሻለ ደረጃ አላህ ከፍ እንደሚያደርግህ ወደሱም የምትጠጋና ላቅ ያለ ቦታ እንዳለህም ማመላከቻ ጭምር ነው። ኸይር ነው፣ ጥሩ ነው። ዱዓ ያስፈልገዋል። ጭራሽ በህልምህ ከሚስትህ ውጪ ከሌላ ሴቶች ጋር ወሲብ ማድረግ በጣም ቆንጆ የተወደደ ነው። ጭራሽ ከአምላካቸው ጋር ያቀራርባል። ከአላህ ጋር የሚያቀራርብ ነው። ከአላህ ጋር የምትገናኝበት ነው። ሚስቱን አስተኝቶ ከሌላ ሴት ጋር በህልሙ ወሲብ ማድረግ ከአላህ ጋር መቀራረብ አው እንዴት ነው ወይ? ይሄ ነገር እንዴት ነው? ሚስቱን እዚህ ጋር አስተኝቶ ቀን ሲያያት የዋለውን በአይምሮ ሲስላት የዋለውን ከእሷ ጋር ወሲብ ማድረግ ከአላህ ጋር መቀራረቢያ ነው። ሄር ነው እና ለመልካም ነው። ጥሩ ነገር ሊሰጥህ ነው። አላህ ከፍ ሊያደርግህ ነው። ከአላህ ጋር የምትገናኝበት ነው። እና ታዲያ አዳሜ ሚስቱን አስተኝቶ ከሌላ ሴት ጋር በህልም እንዲያይ መመኘት አለበት ማለት ነው። ከአምላኩ ጋር ለመቀራረብ ግዴታ እንደዛ ቢያደርግ ጥሩ ነው። ማሜ እንደዛ ነበረ። ድግም ተሰራብኝ ያለ አለ እንዴ? ከሚስቶቹ ሳይገናኝ ብቻው ወሲብ ያደርግ ነበር። አይሻ ነች የምትለው እና እሱን አስበው ነው ሜቢ ላምብል የማሜ ታሪክ ትዝ ብሎት ነው። ከዛ እንደዚህ ያለው ሳያል ቡካሪ 5765 ላይ አይሻ ነች የተረከችው። magic was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not. ድግምት ተሰራብኝ ብሎ መሐመድ ከሚስቶቹ ሳይገናኝ ብቻውን ከሚስቶቹ ጋር ማቀራረቢያ ነው። ከሚስት ሳትገናኝ ሌሊት ብቻ ወሲብ ማድረግ አላለም። አሁን ይሄም እንግዲህ ሲፈታ ለራሱ ያመቻቸል እና ከመሐመድ ጋር ተመሳስሏል ማለት ነው። እስኪ እንቀጥል። ሌላም ፍቾች አሉ። ሌሎች ፍቾችን እንስማቸውና እስቲ ራቁቱን ሆኖ በአደባባይ በሰዎች ፊት ራሱን ካየ ይሄ ሰው ከዲን በተቃራኒ በሆነ ሁኔታ እየሄደ ነው። ልክ ባልሆነ መንገድ ላይ ነው ያለው። አላህን ሊፈራ ይገባል። ይሄ ህልም ማስጠንቀቂያ ነው። አንድ ሴት ደግሞ ባለትዳር ልትሆን ትችላለች፣ ትዳር የሌላትም ልትሆን ትችላለች። በአደባባይ ራሷን በሃጂ ነብዮች ፊት ከፊል ሰውነቷ ራቁት ሆኖ ካየች ከፊቷ ትልቅ መልካም ነገር እንዳለ፣ በረካ እንዳለ፣ ሰፊ ርዝቅ እንዳለ ያመለክታል። አንድ ባለትዳር ሴት ደግሞ ሙሉ ለሙሉ ራቁቷን ሆና በአደባባይ ራሷን ካየች ከፊቷ ትልቅ ውርደት ሊጠብቃት ነው። ከእንደዚህ አይነት ህልም አላህ ይጠብቃችሁ። ባለትዳር ያልሆነች ሴት ግን ራሷን ራቁቷን ሆና በሰዎች ፊት ካየች ከፊቷ ጥሩ የሆነ መልካም የሆነ ትዳር ሊገጥማትና የሚያስደስት ነገርም ከፊቷ እንዳለ ያመለክታል። የታመመ ሰው ደግሞ ራቁቱን ሆኖ በህልሙ ካየ በአላህ እዝነት ከህመሙ ሊድን እንደሆነ ያመለክታል። እንደዚሁም ታሳሪ የሆነ ሰው ራሱን በህልሙ ራቁት ሆኖ ከተመለከተ በአላህ እዝነት ከእስር ቤት ሊወጣ እንደሆነ ያመለክታል። ዑለሞቻችን እንዳሉት ለተኛ ምን በህልም ራቁት ላንተ ሴቷ ካየች ነው። ከአደባባይ ላይ ካየች ራሷን ራቁት ሰዎች ፊት ባልታገባ ነው። የታሰረው ደግሞ ራቁቱን ካየ ነፃ ሊወጣ ነው።
ለምን ይለያያል? አሁን ራቁቷን ካየች ያላገባች ሀብት ሊመጣ ነው እና ለምንድን ነው እንተኛ አትስራና ተኛ ሀብት ይመጣል። ሪዝቅ መምጫ ነው። ተኛ እንቅልፍህን ራቁትህን ተኛ ሪዝቅ ይመጣል። ጠብቅ አትስራና። ነጮች የተለወጡት እስከ 16 ሰዓት ተኝተው ነው ሰርተው ነው እንጂ ተኝተው አይደለም። አንተ እስከ 16 ሰዓት ትተኛለህ። 8 ሰዓቷንም የረባም አሰራም። እነሱ 8 ሰዓቷን ያህል ለቤት ውስጥ ላለኝ ነገር ቢያመቻቿት እንትን ቢሉ ነው መተኛም ምናምን ቢያውሏል ነው። ስለዚህ ተኝተህ ራቁትህን ካየ ሪዝቅ ይመጣል። ባላፍት ልትሆን ነው። ሞክረው። እኔም ገርሞኛል። ማብዛት የተቦጫጨቀ ልብስ ያለብሳል ይላል መጽሐፍ ቅዱስ። እንግዲህ አተኙ፣ ሰርታችሁ ጥራችሁ ግራችሁ ብሉ። የኛ መጽሐፍ ቅዱስ ጥራ ብላ ነው የሚለው። ስለዚህ ተኝተህ ህልም አይተህ ራቁቴን ከሆንኩኝ ሀብት ይመጣልኛል፣ ራቁቴ ሰው ፊት ከሆንኩኝ ትዳር ሊመጣልኝ ነው አባቴ አይሆንም። ይሄ ምናልባት እንትን እንደዚህ ጭንቀት ውስጥ ያሉ ሀብታም በአቋራጭ ሀብታም አይኮን ተሰርቶ ነው። መልካም ቀጣዩን ቪዲዮ እንመልከተው። የእነሱ ህልም በጣም ቆንጆ፣ እኔ አዝናንቶኛል እውነት ለመናገር ይቻላል። ኡስታዝ በህልሜ ወሲብ ሲፈጽም አየሁኝ። በህልም ግን ወሲብ ሲፈጽም ማየት ያላገባ ከሆነ ላጤ ከሆነ ለሴትም ለወንድም በተለይ ለሴት በቅርቡ እንደምታገባ ትዳር እንደምትይዝ ማመላከቻ ነው። ለወንድ ደግሞ ይህን ነገር እያሰበበት በዚህ ጉዳይ ላይ እየፈከረ እንደሆነ ጣውረድ ውስጥ እንዳለ ምርጫ ላይ እንዳለ ማመላከቻ ነው። ለባለትዳር ከሆነ ደግሞ ባለትዳር ማለት በህልም እንደገና ግንኙነት ሲያደርግ ታየ ከሚስቱ ጋር ወይም ከባሏ ጋር ከሆነ ልዩ የሆነ ፍቅር ውስጥ መውደቃቸውን በጣም የሚዋደዱ የሚከባበሩ ውዴታቸውና ፍቅራቸው የሚጨምርላቸው እንደሆነ ማመላከቻ ነው። እኔ ግን እሷ ህልም ካየች ያላገባች ብቻዋን ወሲብ ስታደርግ ካየች ልታገባ ነው። እሱ ደግሞ ያላገባ ሆነ ወሲብ ሲያደርግ ካየ እያሰበው ስለሆነ ነው። ባልና ሚስት ደግሞ እሱ ወሲብ ካደረገ አግብቶ በጣም እንደሚፋቀሩ ማሳያ። ለመፋቀር በህልም ምን ያደርጋል? በዛው ሚስቱ ጉድላ ከስሙት ማይወጣ ካልጋ ስር እና ከቀሚስ ውስጥ ማይወጣ ሃይማኖት ነጋ ጠባይ እኮ ነው። እንደው ህልሙ ቢስተካከል በሱ እንኳን ቢያስተካክሉት ምኞታቸውን በገነት በህልም ጾታዊ ግንኙነት ሲያደርጉ ማየት ምንን ያመለክታል? አብረን እናያለን። ህልሙን ያየው ሰው ግንኙነት ያደረገው ከማያውቀው ሰው ጋር ወይ ከማታውቀው ሰው ጋር ከሆነ ወደ ትዳር በቅርቡ ሊገቡ እንደሆነ ያመለክታል። ህልሙን ያየችው ደግሞ ባለትዳር ሴት ከሆነች ልታረግዝ መሆኑን ያመለክታል። ህልሙን ያየው ሰው ከሰው ውጪ ከሌላ ከእንስሳ ጋር ከሆነ ደግሞ ይሄ ሰው መጥፎ መንገድ ላይ እንዳለና ከፊቱም ችግር ሊገጥመው እንደሆነ ያመለክታል። ምክንያቱም መጽሐፍቶቻቸው ላይ ሰው አንድ ሙስሊም እንስሳት ወሲብ ማድረግ እንደሚችሉ ያስቀምጠውበታል። ስለዚህ ከዚህ አንጻር ሜይ ቢ የሞተ ሰውን ወይንም ደግሞ የሞተ እንስሳን ብልቱን ቆርጦ ወሲብ ማድረግ እነኛን የሞተውን ሄዶ ወሲብ ማድረግ ሀጂ ይከለክላል አይከለክልም፣ ተጥፋት ነው ግዴታ የሚሆንበት የሚሉ መጽሐፍቶች ስላሏቸው አሁን ያንን በአይምሮ የሰማውን ያነበበውን በህልሙ ሊመጣበት ይችላል። ከዚህ አንጻር ሊሆን ይችላል። የቤት እንስሳ ከድመት ይጀመራል። እንዴት ነው ነገሩ? ድመትና ዶሮ ወሲብ ሲያደርግ በህልሙ ለዶሮ ፈሳባት ነው የሚባለው። ኧረ የሚሻቸው እነዚህ ሰዎች በቃ ያስቁናል እኮ ለጉድ። መዝናኛ ነው። ወደን እንደዚህ ከኛ ጋር ሰንበት ፈታ እያላችሁ ተማሩ። ሰብስክራይብ ማድረግ እንዳይረሳ። ሃይማኖት አይደለም። ኡስታዝ በጣም መጥፎ ህልም ያስቸግረኛል። ከባለቤቴ ጋር ብዙ ጊዜ ግንኙነት ስናደርግ አያለሁ። እኔ ስደት ላይ ነው ያለሁ፣ እሱ ግን ኢትዮጵያ ነው ማለት ነው። በአላህ መልስልኝ። መጥፎ ህልም ያየ ሰው በህልሙ መጥፎ ህልም ካየ ወደ ከእንቅልፉ ይነሳና ወደ ግራው 3 ጊዜ ተፍተፍ ብሎ
ከዛ በአላህ ተጠብቆ ከሸይጣን መልሶ ይተኛ ዚክር አድርጎ ማታ ሲተኛ ዚክር ማድረግ ዱዓ ማድረግ በቀኝ ጎን መተኛት ትፍትፍ ብሎ ሰውነትን መደባበስ ያስፈልጋል በእንቅልፍ ዝም ብሎ የሚወድቅ ሰው ወይም ዝም ብሎ ያለ ዚክር ያለ እንትን የሚተኛ ሰው ሸይጣን ነው የሚጫወትበት መጥፎ ህልሞችን ነው የሚያሳየው የመላእክት ጥበቃን አያገኝምና ስለዚህ ሙሐመድ ሰይጣን ሲጫወትበት ነበር ማለት ነው ህልም እያየ እንደዛ ብቻውን ወሲብ ሲያደርግ እቺ ሴትዮዋ አግብታ ብቻውን ወሲብ እንደምታደርገው ሙሐመድ ብቻውን ወሲብ ሲያደርግ ነበር መፍትሄ ብለው ደግሞ ያስቀመጡት ሳሂህ ቡኻሪ 6986 ላይ the prophet said ነብዩ እንዲህ አለ a good dream that comes true is from Allah እውነተኛ ጥሩ ህልም እውነት የሚሆን ከአላህ ነው የመጣው አለ and a bad dream is from Satan መጥፎ ህልም ከሆነ ደግሞ ከሰይጣን ነው አለ so if any one of you sees a bad dream እናንተ አንዳችሁ መጥፎ ህልም ካያችሁ he should seek refuge with Allah from Satan ከሰይጣን በአላህ ይጠበቅ አለ and I should spite on the left for the bad dream will not harm him መጥፎ ህልም እንዳይጎዳው 3 ጊዜ ወደ ግራ አክቱ ይበል ህልምና ሰይጣን ይባረራል እነኚህ ሰዎች ቀልድ ግን አያስቅም ከዛ ሊያባረሩ ማለት ነው የኛን ጸበል ደግሞ ያናነቅ ማለት ነው የሚገርመው ሲንቀጥል አንክቱ በጣም ጨንቆኛል በህልሜ እኔና ያጎቴ ልጅ ኃይለኛ ዝናብ ይዞን ወደ ተለያየ ቦታ ሮጥን ልክ ከሱ ስለይ የሆነ ባለ ባጃጅ መቶ ልሰድሽ አለኝ ገባኝ ከዛ ጫካ ወሰደኝ ቢደፍረኝ በጩቤ እያስፈራራኝ ሩጬ ያመለጥኩት ስጋትሽን እውን ሊሆን ይችላል አላህ ይሆናል ያሳወቀሽ ከመደፈርና ከዝሙት አሁን ደግሞ ሽኛው ደግሞ አጎታው ጋር ነው እኔስ ከዝሙት አይወጣም ዞሮ አሁን ኦልሞስት ወደ 5-6 ቪዲዮ እያየን ነው ሁሉም ከጭና አይወጣም ከጭና ይታዘም እንቀጥል ለጭና ሃይማኖት السلام عليكم استاذ በህልሜ ሸረሪት በተደጋጋሚ አያለሁ መልስልኝ በአላህ ሸረሪት ማየት ኸይር አይደለም ጥሩ አይደለም ሸረሪት ግን ሁኔታው ይወስነዋል እንዳጠቃላይ ማየቱ ብቻ ከሆነ ሸረሪት የሆነ መቆም ማትፈልጉበት ቦታ መገኘት ማትፈልጉበት ሁኔታ ላይ የዛ ጭንቀት እንዳለባችሁ እንደዚህም ደግሞ ሰውየው ሸረሪት ነጥፎት ከሆነ ወይም ደግሞ ነክሶት ከሆነ ወይ የሆነ ጥቃት አድርሶበት ከሆነ ሰውየው ከሀብት በኋላ ወደ ድህነት እንደሚመለስ ምንድነው አግኝቶ ማጣትን እንደሚያስከትልበት ማሳያ ነው የነዚህ ሁሉ ተቃራኒ ደግሞ ሰውየው ሸረሪቱ ከቤት ሲወጣ ማየት ወይም ደግሞ ሊገለው ይችላል ሸረሪትን ሊያባር ይችላል እነዚህ አሁን የጠቀስኳቸው ነገሮች በአጠቃላይ የዛ ተቃራኒ ይሆናል ማለት ነው ፍቅር ሰላም ቤት ውስጥ ሊመጣ የነበረ ነገር በዚሁ አጋጣሚ ሸረሪት ድብቅ የሆነና በጣም 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 ማንነቱ ምንነቱን የምታውቁት ግን የማትገምቱት የሆነ ድብቅ የሆነ ቅርብ አጠገባችሁ ያለ ጠላትን ስለዚህ ሸረሪት መጥፎ ነው እያለ ነው እንግዲህ ሸረሪት እንደዛ ከሆነ ደግሞ አንድ የሚያምኑት ነገር አለ ሙሐመድ ዋሻ ውስጥ ተደብቆ ሸረሪት መታ ጋርዳለት እንዳዳነችው ይታመናል እና ሸረሪት መጥፎ ነች ፈርዱልነስ አሁን እንሸላሊት እና ሸረሪትን ኮምፔር እናድርግ እንሸላሊትን አንዴ በድንጋይ ወርሮ ገደለ በእስልምና 100 ሽልማት ይሰጠዋል ምክንያቱም ኢብራሂም እሳቱ ሲጣል ይላሉ እንስሳቶች ሁሉ እሳቱን ለማጥፋት ሲሞክሩ ሸረሪት ግን እሳቱ እንዲነድ ጭራሽ ፍትል ነበር ይላሉ ለማንደድ ነበር የሞከረችው እሷ በዚህ ምክንያት እሷን የገደለ 100 ሽልማት ይሸለማል ይላሉ እሺ እንሸላሊት ኢብራሂም እንዲቃጠል እሳቱን ማጥፋት አልፈለገችም እንበል በዚህ ምክንያት እንድትገደል እሷን የገደለ 100 የሚያሸልም ከሆነ ሸረሪት ደግሞ መሐመድ ዋሻው ሲደበቅ ካዳነችው ከታደገችው መጥፎ እንዴት ሆነች ፍርዱን እንዲሁም ደግሞ ቁርአን ላይ ባይዘይ ሱራ 29ኛው ሱራ የሸረሪቶች ምዕራፍ ይላል ቁርአን ውስጥ ራሱ ምዕራፍ አለ ሸረሪት ትንሽ ቀላል ነገር አይደለች ስለዚህ ያናናቃ ተጣጣላት በህልም ስትታይ አላህ ቁርአን ያካተታት ነች እንግዲህ አሁንም ወደፊትም ፍርዱ ለነሱ እንተው ግን
እንደው ከእንስሳ ከወሲብ ለምንድን ነው የማያወጡት? ምንም ቴዎሎጂካል እንትን ስለሌላቸው በቃ ከዚህ የተሻለ አስተምሮ የላቸውም። ሁሉንም የምንስማቸው እንደዚሁ ናቸው። ኡስታዝ በህልሜ በሬ እያባረረኝ አየሁኝ። በአላህ ንገረኝ፣ ጨንቆኛል። በሬ እያባረሩ ማባረርና በሬው የሚወጋው ወይም የሚጎዳው ከሆነ ከባድ ወንጀል መስራቱን ያመለክታል። እውነት ነው። በሬ እያባረረ እየወጋ ከሆነ የሚተኛበት ፍራሽ ሳር መሆን አለበት፣ ወይንም ደግሞ ገለባ ነው። ምግቡ ላይ ተኝተውበት ነው። እርቦት ሊሆን ይችላል። ምን በሬው? አዎ ምግቡ ላይ ተኝቶበት ወንጀል ነው። ስለዚህ የምተኛበትን ቀይር፣ ገለባውን አልጋ ፍራሽ ማምረጥ፣ ወይንም ደግሞ ቆዳ ላይ የሚተኛ ከሆነ የበሬው ልጅ ላይ ተኝቶ ትንሽ አስቸጋሪ ነው። አልጋውም ጠፍር ከሆነ ስለዚህ ሚስቱ ላይ ተኝቶበት ሊሆን ይችላል። ሚስቴን ገለሃል እያለ እያሳደደው ነው። አንዳንድ ጊዜ አሁን ህልሙን ከምን አንጻር ከምን እይታ አንጻር ነው እየፈታው ያለው? ማለቴ ከመጽሐፍ አሁን እነዚህ ኡስታዞች በቃ ከዚህ የተሻለ አስተምረው የላቸውም። ያሁን ትልቅ ቴዎሎጂ ነው በእስልምና እነኚህ የሚያወሩት እንደዚህ። አሁን ትልቅ ቴዎሎጂ በቃ ትልቅ በቃ እስልምና በጣም የተጠራራ በጣም ስለ ሃይማኖት በጣም እንትን እያሉ ነው። አሁን አስበው የተመቻቸው ምንም ህልም ማያልም ህልም ካየ ግን ብዙ ጊዜ ሆነ ቆይታ ድረስ ቁጥር አይነ ስውር ሆኜ ነው ማየው። በአላህ መልስልኝ፣ አትለፈኝ። ይሄ ትንሽ ከበድ የሚል ህልም ነው። አላህ ኸይሩን ይቅጠመን። ለምሳሌ እኔ ህልም አይነ ስውር ሆኜ ካየሁኝ የሚያመላክተው ይሄ ህልም በስነ ምግባር በዲን ላይ በጣም የዘቀጠ የሆነ አቋም እንዳለኝ፣ ወንጀሎችን የምዳፈር እንደሆነ፣ ጥፋት የማበዛ እንደሆነ፣ ከአላህ ሱብሓነሁ ወተዓላ ህግና መስመር የጣስኩ ወይም ጥሰት የምፈጽም እንደሆነ ይሄ ከባድ ነገር ነው። አይነ ስውር በዱንያ ላይ እውር የሆነ ሰው አኺራ ላይም እውር ይሆናል ብሏል። በዚህ እውር የሆነ ሰው በገነትም እውር ይሆናል። አላህ አንተ በጣም ፍትሃዊ ነው። በምድር እውር የነበረ ሰው በገነትም እውር ይሆናል። በቃ እንደሆነውን ይቀጥል። ያ ጭንቅላት አለ። ይሄን ግን የምር ተገልጾለት የጻፈው እንግዲህ ጨፍኖ ነው የጻፈው። አሁን ማለት ስለዚህ በህልም ሳይ እንዳትሰውረኝ ነው መያዝ ያለባችሁ ህልም አለ። ይህንን ህልም ያየ ሰው የቅርብ ቤተሰቡ እንኳን ቢሆን ከመንገር መቆጠብ አለበት። በህልም በር ተከፍቶላችሁ ከፊታችሁ አረንጓዴያማ አታክልታማ በጣም የሚያምር ቦታ ወደዛ ስገቡ ካያችሁ ይህንን ህልም በሚስጥር ያዙት። በጣም ውድ የሆነ ህልም ነው። ትንታኔውን እዚህ ጋር አልናገርም። ላየ ሰው ብቻ ግን ልናገር እችላለሁኝ። ጭንቅላት ራሱ ነገረን እኮ። ምን ብሎ ነገረን? በር ተከፍቶ አረንጓዴ ነገር ካያችሁ ህልም ይህንን ለማንም አትንገሩ ብሎ ራሱ ነገረን ይህንን። ከዛስ መለሰና ደግሞ ለማንም እንዳትነግሩ ካለ እኔ የምናገረው አለ ህልም ላየ ሰው እናገራለሁ አለ። ህልሙን ሄደህ እኮ አይቻለሁ ብለህ መንገር አለብህ ትርጉሙን እንዲነግርህ። አትንገሩ ካለሽ እንዴት ሊፈታው ነው? አትንገሩ ለማንም ካለ በኋላ ህልሙን ግን ለነገረው ሰው ትርጉሙ እንዲነገር። ለማንም አንነግርም ትርጉሙን አለ። የዳሁን ህልም አይቻለሁ ምን አረንጓዴ ቦታ እንደዚህ አየህ እሱ ትርጉሙ እንዲህ ነው ብሎ ይነግራል። ሁሉን ነገር ለወስድ ማለት ነው። ያ ለማንም አትንገሩ ብሎ ራሱ ደግሞ ላየ ሰው ነግራለሁ። ስለዚህ በረከቴን ሊወስድብኝ ነው የፈለገው። ለወንድም ልጅ ለቤተሰብ እንዳትነገር ካለ ለእሱ እንዴት እነግራለሁ? በህልሜ ጅብ ያሯሩጠኛል ምን ይሆን? ይሄ ጥያቄ በጣም የብዙ ሰው ጥያቄ ነው። ጅብ በህልም ከጅብ መሸሽ ወይም መሮጥ የሚያሳየው በጣም ከፍተኛና መጥፎ የሆነ ጠላት እንዳለ አጠገባችሁ እና ከሱ መሸሽ ነው የሚያሳየው። ሴት ልጅ ከሆነ ደግሞ ለትዳር ወይም ደግሞ በሆነ አጋጣሚ እሷን ሊጠጋት የሚመጣ የሆነ አካል መጥፎና ህይወቷን ሊያበላሽ ሊያመሰቃቅል የሚሆን ሰው የተጠጋትና የቀረባት መሆኑን ያሳያል። ካልሆነም ደግሞ ሊቀርባት እንደሚችልም ያመላክታል ይሄኛው። ስለዚህ ለዚህ ጥንቃቄ ማድረግና ራስን ቆም ብሎ ማየት፣ ማን ነው ከኔ አጠገብ ያለው ከኔ ምን ፈልጎ ነው የሚለውን ነገር መቃኘት ማየት ያስፈልጋል ማለት ነው።
ስለዚህ ጅብ በህልም ባየ ቁጥር እንዲህ ሊሆን ነው እንዲህ ሊፈጠር ነው እያልክ ልታስብ ነው ማለት ነው። አስበው ጅብ በህልሜ ሳይ በቃ ጠዋት ሚስቴም ጠላቴ ናት ብዬ ላስብ ይችላል። በቅርቢያችሁ ያለ ሰው ስላለ ማለት ነው። በቅርብ ከሆነ እንግዲህ ለሚስት ከባል በላይ የሚቀርብ የለም። ጅብ ጅብ በእስልምና ይበላል። ስለዚህ ወንድም ምንም ቀለባቸውን ነው ያየችው። ቀለባን ያየችው አዲስ ነገር አይደለም። እንዴት አያችሁ ቪዲዮቹ? አሁን እንግዲህ ተምረውበታል እሑድን ብዬ አስባለሁ። የእስልምና ቴዎሎጂ ትልቅ ተብሎ የሚባለው ይሄ ነው። አዎ እንግዲህ እባካችሁ 2 3 4 በመጣን ቁጥር የምንነግራችሁ ነገር ወደ ትክክለኛው መንገድ ነው። ራሳችሁ ላይ እድሜያችሁ ላይ አትጫወቱ። ኑና እውነተኛውን አምላክ አምልኩ። ኑና እውነተኛውን አስተምሮ ተማሩ ለማለት ነው የምወደው። በስተመጨረሻ የምትለው ነገር ካለ ሰላም ሁኑልን። እናመሰግናለን።